ሰላም እንዴት ናችሁ? የደስወልት ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአጠቃሚ ርዕስ መጥቻለሁ። ዛሬ የምንማማረው ስለ ድንብላል የጤና ጥቅሞችን ይሆናል ማለት ነው። እንዲሁም ድንብላልንስ መቀነስ ያለባቸው ሰዎች እነማን ናቸው የሚለውን በዚህ ቪዲዮ አብረን እናያለን። ከዛ በፊት እንደተለመደው ቻናሌን ላይክ እና ሼር እያደረጋችሁ ብዙዎች እንዲማሩበትና ለብዙዎች እንዲደርስ በማድረግ እንዲሁም አዲስ ከሆናችሁ ደግሞ ሳብስክራይብ ያደረጋችሁ የደወል ምልክቱን በመጫን ቤተሰብ እንድትሆኑ አፕሪሼት እንድታደርጉ ስል በታላቅ ትህትናና አክብሮት ጠይቃለሁ። ወደ ዋናው ሀሳቤ ስገባ እንግዲህ በተለይ ድንብላል እጅግ ብዙ የጤና በረከቶች ያሉት ቅመም ነው። በተለይ ደግሞ ለተለያየ ግብአት በማገልገል ቅመሞችን እንዲሰሩ በማድረግ ከዳቦ ጋር በወጥ መልክ እንዲሁም በተለያዩ እንደ በርበሬ ምናምን ሲዘጋጅም ሌላም የተለያዩ ዱቄቶች ሲዘጋጁ አብሮ እንደ ቅመምነት ያገለግላል። ስለዚህ ብዙ ኒውትሪየንት በጣም ኢሴንሻል የሆነ ቅመም ነው ማለት ነው። አዘውትረን የምንጠቀመው ብዙ ነገር እናገኝበታለን። በተለይ ደግሞ በያዘው ውስጥ ላይ ብዙ ንጥረ ነገሮችን ይዟል። ካሎሪ አለው፣ ፋት ይዟል፣ ካርቦሃይድሬትን ይዟል፣ እነ ቫይታሚን ሲ፣ ቫይታሚን ኤ፣ ቫይታሚን ቢ9 ወይም ደግሞ ፎሌትን ይዟል፣ ቫይታሚን ኬ፣ እነ ፖታሲየምን፣ ማንጋኒዝ፣ ሌሎችንም እነ ቤታ ካሮቲን፣ ሉቲን፣ ዚያካንቲን እና ኮሊን የመሳሰሉ ጠቃሚ ንጥረ ነገሮችን ይዟል ማለት ነው። በአጠቃላይ ይሄ ድንብላል በውስጡ ጠቃሚ የሆኑ ማዕድናትን፣ ቫይታሚንን፣ አንቲኦክሲዳንትን እና ሌሎችን ማክሮ እና ማይክሮ ኒውትሪየንቶችን በደንብ ኮምባይንድ አድርጎ የያዘ ስለሆነ ተፈላጊ የሆነ ቅመም ነው ማለት ነው። ቅጠሉንም ፍሬውንም የምንጠቀመው በመሆኑ ደግሞ እጅግ ተመራጭ ያደርገዋል ማለት ነው። በተለይ ቅጠሉን በዱቄት መልክ እንዲሁም እርጥቡን ከተለያየ ምግብ ጋር በመጨመር ሌላውን ፍሬውን ደግሞ እንግዲህ ቅድም እንዳልነው ለተለያየ ቅመሞች ማጣፈጫ ሆኖ ስለሚያገለግል እጅግ በጣም አስፈላጊ ነው ማለት ነው። ይሄን እንደ መግቢያ ካየን አሁን ደግሞ አንድ ባንድ የድንብላል የጤና ጥቅሞች ምን ምን ናቸው የሚለውን ስናይ አንደኛ ለልብ ለደም ስር ጤና እጅግ በጣም ተመራጭ ነው ማለት ነው። በተለይ ደግሞ በውስጡ ጠቃሚ የሆነ ማዕድናትን እንደነ ፖታሲየምን ስለያዘ ፖታሲየም ደግሞ ለደም ስሮቻችን እጅግ በጣም ተፈላጊ የሆነ ማዕድን ነው። በተለይ ከፍተኛ የሆነ የሶዲየም ክምችት ካለ እሱን በመቀነስ ልባችን በተለያየ ነገር እንዳይጎዳ ያደርጋል ማለት ነው። ልባችን ከሚጎዱ ነገሮች ሶዲየም መብዛት ወይም ደግሞ ሶዲየም አለመመጣጠን ጋር ተያይዞ ስለሚሆን እጅግ በጣም አስፈላጊ ነው ማለት ነው። ስለዚህ ሶዲየምን ስለሚያመጣጥንልን ተመራጭ ነው። ሌላው ደግሞ የውሃ ወይም ደግሞ የፈሳሽ አለመመጣጠን ካለም እሱን በማስተካከል ልባችን ከተለያየ ጉዳት ይጠብቅልናል ማለት ነው። በተለይ ደግሞ ልብ ላይ ሊደርሱ የሚችሉ እነዚህ ኢንፍላሜሽኖችን የኦክሳይድ ውጥረት እንዳይኖር ስለሚያደርግ ሴሎቻችን የልባችን የደም ስሮቻችን ሴል በእጅጉን ይከላከልናል ማለት ነው። በተለይ ደግሞ ይሄ ጠቃሚ ያልሆነ ኮሌስትሮል ወይም ደግሞ ኤልዲኤል ብለን የምንጠራውን ትራይግላይሰሪዶችን በመቀነስ እንዲሁም ጠቃሚ የሆነ ኮሌስትሮል ይሄ ሃይ ዴንሲቲ ሊፒድ ብለን የምንጠራውን በመጨመር ልባችን የተስተካከለ ስራውን እንዲሰራ ያደርጋል። በተለይ ይሄ ሃይ ዴንሲቲ ሊፒድ ቁጥሩ ከ40% በላይ ሲሆን ብዙ ጊዜ ለልባችን ጤና እጅግ ተመራጭ ነው ማለት ነው። ወይም ደግሞ ልባችን ከተለያዩ ጉዳቶች ይከላከልናል ማለት ነው። ከዚህ ጋር ተያይዞ የነዚህ የኤልዲኤል ቁጥር መቀነስ ደግሞ ግፊት እንዳይከሰት ያደርጋል። ብዙ ጊዜ ግፊት የሚከሰተው ፕላክ ሲፈጥሩ እነዚህ ልማም ሲፈጥሩና ደም ስርን በማጥበብ ለተለያየ ፎርስ ሲሆን ብሬክ ሲሆን ሊከሰት የሚችል ነገር ነው። ግፊትን ስንከላከል ደግሞ በሂደት የልባችን ጤና በትልቅ ደረጃ መጠበቅ እንችላለን ማለት ነው። ስለዚህ ድንብላል እንግዲህ የደም ስሮችን ሪላክስ ያደርጋል። ስለዚህ የደም ዝውውር በትክክለኛ ሂደቱ እንዲዘዋወር ስለሚያደርግ ለግፊት ለተለያዩ ጉዳቶች እንዳንዳረግ ያደርጋል ማለት ነው። በውስጡ ደግሞ ድንብላል ቫይታሚን ሲ እነ ቫይታሚን ኢን ይዟል። እነዚህ ደግሞ እንደ አንቲኦክሲዳንት ያገለግላሉ እና አንቲኦክሲዳንት መኖር ደግሞ ቅድም እንዳልነው በሴሎቻችን በፍሪ ራዲካሎች እንዳይጎዱ ስለሚከላከልልን ለኢንፍላሜሽን ለኦክሳይድ ውጥረት እንዳንጋለጥ ያደርጋል ማለት ነው። ከዛ ጋር ተያይዞ ትሮምቦሲስ እንዳይፈጠር
ልብ ላይ የደም ስሮች ላይ እንዲሁም ብሬናችን ላይ እንደዚህ አይነት ነገሮች እንዳይፈጠር በማድረግ የብሬናችንና የሀርታችን ጤና ይጠብቃል ማለት ነው። ስለዚህ አጠቃላይ ድንብላል ለልባችን ለደም ስር ጤና ግፊት እንዳይከሰት ትልቅ ሚና ይጫወታል ማለት ነው። ይህን ደግሞ ቅድም እንደጠቀስነው በተለያየ መልክ በመጠቀም በተለይ ከደረቀ በኋላ በዱቄት መልክ በመጠቀም ቅጠሉን ማለት ነው እንዲሁም እርጥቡን በመጠቀም ሌላው ደግሞ ፍሬውንም ከተለያዩ ቅመሞች ከተለያዩ ነገሮች ጋር ኮምባይንድ አድርገን በመውሰድ የልባችንና የደም ስሮቻችን ጤና መጠበቅ እንችላለን ማለት ነው። ሁለተኛ ክብደትን ለመቀነስ ወይም ደግሞ ክብደትን ለማመጣጠንም ድንብላል እጅግ በጣም ተፈላጊ ነው። በውስጡ እንደሚታወቀው ድንብላል ጠቃሚ የሆኑ ፋቶችን ይዟል ኤሴንሻል የሆኑ ፋቲ አሲድ ይዟል ማለት ነው። እነዚህ ደግሞ የአንጀታችን ጤና የአጠቃላይ የምግብ እንሽርሽሪት ቱቦ ጤናችን የምግብ እንሽርሽሪት ቱቦ ጤናውን እንዲጠብቅ ስለሚያደርጉ እጅግ በጣም ተመራጭ ናቸው። በተለይ ክብደታችን የዚህን ቅመም በተለያየ ነገር የምንጠቀመው ከሆነ የስኳር መመጠጥንና የኮሌስትሮል መመጠጥን አንጀታችን ላይ በከፍተኛ ደረጃ እንዳይፈጠን በማድረግ እንዲሁም ክብደታችንን በመቀነስ እጅግ ተመራጭ ነው ማለት ነው። በተለይ ደግሞ ይህን ከተጠቀምን በኋላ ለብዙ ጊዜ ሆዳችን ሞልቶ እንዲቆይ ምግብ ራብ እንዳይሰማን ስለሚያደርግ ኤክስትራ የሆነ ወይም ደግሞ ተጨማሪ ምግብ እንዳንመገብ ስለሚከለክለን ለውፍረት እንዳንዳረግ ያደርጋል ማለት ነው። ስለዚህ ይህን እንዲህ በማድረግ ዌታችን ባላንስ እንዲሆን ያደርጋል ማለት ነው። በተለይ ደግሞ አጠቃላይ የምግብ እንሽርሽሪት ቱቦ ላይ ያለውን በተለያዩ ነገሮች ቶክሲክ ኬሚካሎች አንዳንድ መርዛማ ንጥረ ነገሮች የሙከሳል አክቲቪቲዎችን እንዳይጎዳ በማድረግ የምግብ እንሽርሽሪት ቱቦ ጤናውን እንዲጠብቅ ስለሚያደርግ ክብደትን በመቀነስ ደረጃ እጅግ ተመራጭ ነው ማለት ነው። ከዛ ጋር ተያይዞ ኮሌስትሮልና ሱገር ሲበዛ ደግሞ እንደሚታወቀው ለግፊት ከሚዳርጉን ነገሮች በትልቅ ደረጃ ይጠቀሳሉ ማለት ነው። ስለዚህ ይህን በማመጣጠን ክብደታችን ባላንስድ እንዲሆን ቦዲ ማክስ ኢንዴክሳችን በኖርማል ኢንተርቫል እንዲሆን ወይም ደግሞ በትክክለኛ ሂደቱ እንዲሆን ያደርግልናል ማለት ነው። ሶስተኛ ለወር አበባ ነው። በተለይ የወር አበባ ሲመጣ እንግዲህ ብዙ ጊዜ ለደም ማነስ ለቁርጠት እንዲሁም ህመም አይነት ይፈጥራል። ከዛ ጋር ተያይዞ ሳይኮሎጂካልም የሆነ ችግር አለና ይህ ደግሞ እንደሚታወቀው ድንብላል የኤስትሮጅን መጠን ወይም ደግሞ በእርግዝና ሰዓት የሚከሰተውን የሆርሞናል ፍላክቹዌሽን በማስተካከል እጅግ በጣም ተመራጭ ነው ማለት ነው። በተለይ ኢስትሮጅን የሚመስል ፋይቶ ኤስትሮጅን የሚባል ንጥረ ነገር ይዟል። ይሄ ደግሞ ሆርሞናል ፍላክቹዌሽን እንዳይሆን ባላንስ በማድረግ በተለይ ደግሞ ብዙ ጊዜ በወር አበባ ጊዜ እንደሚታወቀው የኤስትሮጅን መጠን እና የፕሮጀስትሮን መጠን ኢምባላንስድ ስለሚሆን ነው ለተለያዩ ነገሮች ለሲምፕተሞች የምንጋለጠው እና ይህን በማስተካከል የደም ማነስን ይከላከልናል ማለት ነው። በተለይ በውስጡ እንደሚታወቀው አይረን ይዟል። አይረን ደግሞ የቀይ የደም ሴሎችን ቁጥር ስለሚጨምርና የቫይታሚን ሲ ይዘትም ስላለው እንደሚታወቀው ይሄ ድንብላል የአይረን አብዞርፕሽንን እንዲጨምር ስለሚያደርግ በወር አበባ ጊዜ የደም ማነስ እንዳይከሰት ይከላከልናል ማለት ነው። እንዲሁም ቁርጠትን ማቅለሽለሽና አንዳንድ ችግሮችን እንድንከላከል ያደርጋል ማለት ነው። ከዚህ ጋር ተያይዞ አጠቃላይ በሆርሞን ለውጥ ጊዜ ኢንፍላሜሽን እንዳይከሰትና ችግር እንዳይኖር ይከላከልናል ማለት ነው። ምክንያቱም ኢንፍላሜሽን ለብዙ ሲቆይ ስር ለሰደዱ በሽታዎች ያጋልጠናልና ይህን በመከላከል ተመራጭ ነው ማለት ነው። ምክንያቱም በውስጡ አንቲኦክሲዳንቶችን ስለያዘ ኢንፍላሜሽን እንዳይኖርና አጠቃላይ የሴቶች የማህፀን በተለያየ ጉዳት እንዳይጎዳ ያደርጋል ማለት ነው። አራተኛ ኮሌስትሮልን ይቀንስልናል። በተለይ ኮሌስትሮል ሲበዛ እንደሚታወቀው ለስኳር በሽታ ለልብ ህመም ለግፊት እና ለስትሮክ እንጋለጣለን። ስለዚህ በሂደት ደግሞ የአይናችን የኩላሊታችን ጤና ይጎዳልና የኮሌስትሮል መጠን ማመጣጠን እጅግ በጣም ተመራጭ ነው ማለት ነው። በተለይ ደግሞ ኮሌስትሮል ሲበዛ ደም ስር ላይ ሲበዛ ፕላክ ይፈጥራል። ፕላክ ደግሞ በሂደት ከሌሎች ነገሮች ጋር አግሪጌት በማድረግ የደም ስሮቻችን በማጥበብ ሪላክስ እንዳይሆኑ በማድረግ ለሌላ ጉዳት ይዳርገናል ማለት ነው። ስለዚህ ይሄ ከፍተኛ የሆነ የኤልዲኤል ክምችት በሂደት የልባችን የኩላሊታችን የተለያዩ ሰውነቶቻችን ጤና ስለሚጎዳ ማስተካከል አለብን ማለት ነው። ስለዚህ ድንብላል ይሄን ይቀንስልናል። ሌላው ደግሞ ሃይ ዴንሲቲ ሊፒድ እንዲጨምር ያደርጋል። ይሄ ደግሞ ሄልዚ የሆነ ካርዲያክ አክቲቪቲ እንዲኖር ያደርጋል ማለት ነው። ከ40% በላይ ብዙ ጊዜ ሲሆን ይሄ ኤችዲኤል ለልባችን ጤና በጣም ተፈላጊ ነው ማለት ነው። ሌላው ደግሞ በውስጡ ቤታ ካሮቲን ይዟል። ቤታ ካሮቲን ደግሞ
አንቲኦክሲዳንት ኢፌክት አላቸው ማለት ነው። ይህ ደግሞ ከአጠቃላይ ከደም ስሮች ላይ ያለውን የኦክሳይድ ውጥረት ወይም ደግሞ የኢንፍላሜሽንን ችግር በማስወገድ ዘና ያለ የደም ስር ቱቦ እንዲኖርና የደም ዝውውሩ በትክክለኛ ሂደት እንዲከናወን ያደርግልናል ማለት ነው። ሌላው የጉበትን ስራ ስለሚያሻሽልን ጉበት ኤክስትራ የሆኑ ፋቶች ካሉ ስቶር እንዲሆን በማድረግ ኤልዲኤልን በመቀነስ እጅግ ተመራጭ ነው ማለት ነው። ሌላው ደግሞ እነዚህ ፍሪ ራዲካሎች ከተለያዩ ቦታዎች ሊጎዱ የሚችሉት የሴሎችን ጉዳት ሊያደርሱ የሚችሉት እነዚህን በመቀነስ ለአጠቃላይ ለጤናችን ተፈላጊ ነው ማለት ነው ድንብላል። ምክንያቱም ኮሌስትሮልን ስለሚያስወግድልን ማለት ነው። አምስተኛ ለቆዳ ጤንነት ነው። በተለይ በሻይ መልክ በጭማቂ በቅመም መልክ የምንጠቀመው ቨርሳታይል የሆነ ቅመም ነው። ይህ ደግሞ ቆዳችን ላይ ሊከሰቱ የሚችሉ እነ ቡግር፣ ፎሮፎር፣ ችፌ፣ ቋቁቻና ሽፍታ የመሳሰሉ አንዳንድ ነገሮችን ያስተካክልናል ማለት ነው። በተለይ በውስጡ እንደሚታወቀው እነ ቫይታሚን ሲ እነ ቤታ ካሮቲን ይዟል። እነዚህ ደግሞ ጸረ መርዛማ ንጥረ ነገሮችን የሚያስወግዱልን ናቸው። በተለይ ጸረ መርዛማ ናቸውና ቆዳችን ሴሎች ላይ ሊከማቹ የሚችሉ አንዳንድ መርዛማ ንጥረ ነገሮችን በማስወገድ ለተለያየ ነገር እንዳንዳረግ ያደርጋል። በተለይ የአንቲኦክሲዳንቶች የኦክሲዴቲቭ ስትረስ እና ፍሪ ራዲካሎችን በማስወገድ ጤነኛ የሆነ ቆዳ እንዲኖር ያደርጋል። በተለይ ደግሞ ከፈንገስ ጋር ከባክቴሪያ ጋር ተያይዞ አንዳንድ ነገሮችን ሊከሰቱ ስለሚችል እነሱንም በመከላከል ተመራጭ ነው ማለት ነው። ስለዚህ እነዚህ እነ ቫይታሚን ሲ ደግሞ አገልግሎታቸው ይሄ የሞተ ሴል ካለ አንዳንድ ችግር ካለ እሱን በማስወገድ የኮላጅን መመረት በማፍጠን አብረቅራቂ ውብና ቆንጆ ቆዳ እንዲኖር ያደርጋል ማለት ነው። ሌላው ቆዳችን ላይ አንዳንድ ችግር ሲፈጠር በተለይ ደግሞ በቁስል ምናምን ሲፈጠር አንዳንዴ ውንድ ሂሊንግ ፕሮሰሱ ቶሎ እንዲፋጠንና ቶሎ እንዲድን ያደርጋል ማለት ነው። ይሄ ደግሞ የቫይታሚን ሲ ሶርስ ስላለው ድንብላል ቁስል ተፈጠረ ቶሎ እንዲድን ያደርጋል ማለት ነው። እንዲሁም የኮላጅን መመረትን ስለሚጨምር ቶሎ ሂል አድርጎ ወደ ነበረበት እንዲመለስ ያደርጋል። ስድስተኛ ለስኳር አለመመጣጠንም ድንብላል ተመራጭ ነው። በተለይ ስኳራችን እንዲመጣጠን ባላንስ እንዲሆንና ከስኳር ጋር ተያይዘው ሊከሰቱ የሚችሉ የስኳር ህመም እንዲሁም ሌሎችን ችግሮችን ይቀርፍልናል ማለት ነው። በተለይ ደግሞ የኢንሱሊን ሬዚስታንስ በተለይ ደግሞ እነዚህ ካውንተር ሬጉላቶሪ ሆርሞኖችን በማስተካከል ባላንስ በማድረግ የኢንሱሊን ስራ ኢኒሼት ያደርጋል ማለት ነው። ሲቀጥል ደግሞ ድንብላል እንግዲህ ሎው የሆነ ግላይሴሚክ ኢንዴክስ አለው ከተጠቀምነው በኋላ በተለያየ ነገር ከተጠቀምነው በኋላ ይሄ ደግሞ ከተመገብነው በኋላ ያለው የስኳር መጠን በከፍተኛ ደረጃ የሚጨምሩ የምግብ አይነቶች አይደለምና ብናስተካክለው ስኳራችን ባላንስ እንዲሆን የኢንሱሊን ስራ በመደገፍ ለተለያዩ ነገሮች እንዳንጋለጥ ያደርጋል ማለት ነው። በተለይ ደግሞ በውስጡ አንቲኦክሲዳንቶችን ይዟል። እነዚህ አንቲኦክሲዳንቶች ደግሞ የፍሪ ራዲካሎችን መከማቸት በሂደት ስለሚያስወግድልን ፓንክሪያስ ላይ ወይም ደግሞ ቤታ ሴል ላይ የሆነ ኢንፍላሜሽን እንዳይኖር የኦክሳይድ ውጥረት እንዳይኖር ይከላከልና ማለት ነው። እንደዛ ሲሆን የስኳር በሽታና ሌሎች ችግሮች እንዳይከሰት ያደርጋል ማለት ነው። በተለይ ደግሞ እነ ፊኖሊክ ፍላቪኖይድ ለምንጠራቸው በተለይ ኢኒሼት በማድረግ የማስልን የሴልን ፖር ኢኒሼት በማድረግ ከፍተኛ የሆነ ስኳር ክምችት ካለ ወደ እንዲመጠጡና ስቶር እንዲሆኑ ያደርጋል ማለት ነው። ስለዚህ የደም ስሮቻችን እንዳያጨናንቁ ያደርጋል ማለት ነው። ሌላው እነ ቫይታሚን ሲ እነ ቤታ ካሮቲን ደግሞ ፓንክሪያስን ፕሮቴክት ያደርጉልናል። በተለይ ቅድም እንዳልነው በዚህ ከፍሪ ራዲካል ጋር መከማቸት ተያይዞ አንዳንድ ችግሮች እንዳይፈጠሩ ያደርጋል ማለት ነው። እንዲሁም ይሄ የድንብላል ሻይ እና የድንብላል የተለያየ ነገር መጠቀም ደግሞ በቅመም መልክ በተለያየ ነገር መጠቀም ደግሞ ሊቨራችን ባላንስ የሆነ ሱገር እንዲሰራ ያደርጋል ማለት ነው። ምክንያቱም ከፍተኛ የሆነ የደም ስኳር ካለ ስኳር ውስጥ ደም ውስጥ ከፍተኛ የሆነ ስኳር ካለ እሱን ወደ ሊቨር ሂዶ ስቶር እንዲሆን በማድረግ ማስሎችን ኢንሼት በማድረግ ሴሎችን ኢንሼት በማድረግ እንዲጠራቀሙ በማድረግ ደም ስር ያለው የስኳር መጠን እንዳይጨናነቅ ያደርጋል ማለት ነው። ስለዚህ እጅግ በጣም ተመራጭ ነው ማለት ነው ድንብላል። ሰባተኛ የበሽታ የመከላከል አቅማችንን ከሚያጠነክሩ የቅመም አይነቶች በትልቅ ደረጃ ይጠቀሳል። በተለይ እነ ቫይታሚን ሲ ቫይታሚን ኤ ይዟል ማለት ነው። እነዚህ ደግሞ አንቲኦክሲዳንት ኢፌክት አላቸው። ምክንያቱም ቤታ ካሮቲንም ስለያዘ እነ ቫይታሚን ሲም እንደዛው አላቸው። ስለዚህ ፍሪ ራዲካሎችን ያስወግዱልናል። ፍሪ ራዲካሎች እንግዲህ ሲጠራቀሙ ስር ለሰደዱ በሽታዎች መንስኤ ናቸው እንዳልነው ሁሌም እንደምናገረው። ይሄ ደግሞ ሴሎችን ለተለያየ ነገር ለተለያየ ጠባሳ ነገር ሊያስከትሉ ይችላሉ። ለክሮኒክ ዲስኦርደር ሊያጋልጡ ይችላሉ። እና እነዚህ ፍሪ ራዲካሎችን በማስወገድ ጤነኛ የሆነ ሴል እንዲኖር ያደርጋል። እንዲሁም
የነጩ የደም ሴልን ቁጥር በመጨመር ቦስት እንዲሆን በማድረግ በሽታ የመከላከል አቅማችን በእጅጉ ያሻሽልናል ማለት ነው። ሌላ ደግሞ አይረንም ይዟል ማለት ነው። አይረን ደግሞ እንደሚታወቀው ብዙ ጊዜ የአይረን እጥረት ሲኖር ድካም፣ ሌሎችም የበሽታ የመከላከል አቅማችን ይቀንሳል እና አይረንም ይዟል። አይረን ደግሞ ቀይ የደም ሴሉ ቁጥር በመጨመር ሆሞግሎቢን ኢንክሪዝ እንዲሆን ስለሚያደርግ ምግብና ኦክስጅን ወደ ተለያዩ ሰውነቶቻችን ክፍሎች ይንቀሳቀሳል ማለት ነው። ስለዚህ ትክክለኛ የሆነ የደም ዝውውር እንዲሆን ያደርጋል ማለት ነው። እንዲሁም ድንብላል እንግዲህ እነዚህ ጀርሞችንም ስለሚከላከልልን እጅግ በጣም ለዋይት ብለድ ሴል እንዲሁም ሌሎች አንዳንድ ነገሮችን ስለሚጨምርልን ቦስት እንዲሆን ያደርጋል ማለት ነው። ሌላው ከዚህ በተጨማሪ ፓራስቲን የሚባል ኤንዛይም ይዟል እና ይሄ ንጥረ ነገር ደግሞ ከማይክሮቦች ጋር ተያይዞ ከፍሪ ራዲካሎች መጠራቀም ጋር ተያይዞ ያለውን ሂደት በመቀነስ ለተለያየ ነገር ሴሎቻችን እንዳይጋለጡ ያደርጋል ማለት ነው። ስለዚህ የበሽታ የመከላከል አቅማችንም ከሚያጠናክሩ የቅመም አይነቶች ድንብላል አንዱ ነው ማለት ነው። ስምንተኛ የደም ዝውውርን ያሻሽላል። በተለይ ቅድም እንዳልነው የከፍተኛ የሆነ የኮሌስትሮል ክምችት ካለ፣ ከፍተኛ የሆነ የስኳር መጠን ካለ፣ ውፍረት ካለ የደም ዝውውራችን ከሚያስተጓጉሉ ነገሮች እንደ ዋነኝነት ይጠቀሳሉ እና ይሄ ደግሞ ለተለያየ በሽታ ሊዳርገን ይችላል ማለት ነው። ስለዚህ እነዚህ በመቀነስ ግፊትን በመቀነስ የልብ ህመም በመቀነስ እነዚህን በማስተካከል የእነዚህ ችግሮች መቅረፍ ስለምንችል የልብ ህመምና የአጠቃላይ ግፊት፣ የስትሮክ እንደዚህ አይነት ሌሎችንም ችግሮች እንዳይፈጠር ያደርጋል ማለት ነው። በተለይ ቫይታሚን ሲ፣ ቤታ ካሮቲን አለ። ይሄ ደግሞ የኦክሳይድ ውጥረት እንዳይኖር ፍሪ ራዲካሎች እንዳይጠራቀሙ በማድረግ የደም ዝውውርን ያሻሽልናል ማለት ነው። በተለይ የደም ስራችን ጤና ስለሚጠብቁ እነዚህ አንቲኦክሲዳንቶች የደም ስር ሙከሳዎች አጠቃላይ እነዚህ ኢንዶቴሊየም ብለን የምንጠራቸው የደም ስሮች እነሱ በተለያየ ጉዳት እንዳይጋለጡ፣ ኢንፍላሜሽን እንዳይፈጠር፣ ፕሌክ እንዳይፈጠር በመከላከል ደም በትክክለኛ ሂደቱ እንዲዘዋወር ያደርጋል ማለት ነው። ሌላው አይረን ይዟል። አይረን ደግሞ ቀይ የደም ሴሎቻችን ቁጥር እንዲጨምሩ ስለሚያደርግ የደም ዝውውር እንዲፋጠንና ምግብና ኦክስጅን ሁሉንም የሴሎቻችን ክፍሎች እንዲዳረሱ ያደርጋል ማለት ነው። ስለዚህ አጠቃላይ የኤልዲኤልን ቁጥር መቀነስ፣ የኤችዲኤልን ቁጥር መጨመር ለአጠቃላይ ለደም ዝውውር እጅግ በጣም ተመራጭ ነው ማለት ነው። ዘጠነኛ ለምግብ መፈጨትም በጣም ቆንጆ ነው። በተለይ ኤሴንሻል የሆኑ ፋቶችን ይዟል ማለት ነው፣ ኦይሎችን። እነዚህ ደግሞ ለአጠቃላይ ለአንጀታችን ጤና በጣም ተስማሚ ናቸው። በተለይ የዳይጀሽን ኢንዛይሞችን እሸት እንዲሆኑ በማድረግ ኢንፍላሜሽን በመቀነስ በጣም ተመራጭ ናቸው ማለት ነው። ሌላው ደግሞ ጸረ ተዋሲያን ባህሪም አለው እንደሚታወቀው ድንብላል። ይሄ ደግሞ አንጀታችን ላይ ሊከሰቱ የሚችሉ የተለያዩ ባክቴሪያዎች፣ ቫይረሶች እና አንዳንድ ችግሮችን በመከላከል የአጠቃላይ የምግብ ሽርሽት ቱቦ ጤናውን እንዲጠብቅ ስለሚያደርግ ለተለያየ ጉዳት እንዳንዳረግ ያደርጋል ማለት ነው። ይሄ ደግሞ የማይክሮባዮሞች ወይም ደግሞ ፕሪባዮቲኮች ጤናቸው ሄልዚ ሲሆኑ አጠቃላይ ለአንጀታችን ጤና በጣም ተመራጭ ነው ማለት ነው። የነሱ ቁጥር መጨመር አጠቃላይ ለአንጀታችን ጤና አስፈላጊ ነው ማለት ነው። ሌላው የጉበትን ጤና ይጠብቃል ማለት ነው። በተለይ ጉበታችን እጅጉን ጤናችን ከምንጠብቅ ምግቦች ውስጥ አንዱ ድንብላል ነው። ድንብላልን አዘውትረን ስንመገብ የጉበትን ነገሮች መርዛማ ነገሮች ስለሚያጸዳልን ጉበት በደንብ ዲቶክሲፊኬሽን ፐርፐዝ እንዲያደርግ ያደርጋል። ያ ደግሞ እንደሚታወቀው ለዳይጀሽን በጣም ለሜታቦሊዝም በጣም አስፈላጊ ነው። በተለይ ካሎሪዎችና አንዳንድ ነገሮች በርን እንዲሆኑ ስለሚያደርግ ቆንጆ የሆነ የምግብ መፈጨት ሂደት እንዲኖር ያደርጋል ማለት ነው። ስለዚህ የማይክሮባዮሞች ቁጥር መጨመር ለአጠቃላይ ለአንጀታችን እጅግ በጣም ተመራጭ ነው ማለት ነው። ስለዚህ የምግብ መፈጨትን ሂደት በእጅጉ እንዲሳለጥልን ያደርጋል ማለት ነው። አስረኛ ለአእምሮ ጤና ነው። በተለይ ኮሊን የሚባል ንጥረ ነገር ይዟል እንግዲህ ድንብላል። ኮሊን ደግሞ በተለይ ደግሞ ይሄ ኒውሮ ዲጀነሬቲቭ ዲስኦርደር እንዳይከሰት ይከላከልናል። በተለይ ደግሞ እንደ ፓርኪንሰንስ ዲዚዝ፣ እንደ አልዛይመርስ እና ሌሎችን ችግሮች እንድንከላከል ያደርጋል። ሌላው ደግሞ ኮሊን እንግዲህ አጠቃላይ ለብሬን ሴሎች እንደ መስሪያ ሆኖ ስለሚያገለግል እነሱን ኢኒሼት በማድረግ እነሱን ስቲሙሌት በማድረግ ለኮግኒቲቭ ፋንክሽናችን በጣም ተመራጭ ነው ማለት ነው። በተለይ የስትረስ ሆርሞኖች እንዲቀንሱ በማድረግ የስትረስ ሆርሞኖች ሲጨምሩ እንግዲህ ለጭንቀትና ለአንዳንድ ነገሮች ሊዳርጉ ስለሚችሉ እነሱን በማስተካከል የኮግኒቲቭ ፋንክሽናችን
በስራ እንድናተኩርና ሚሞሪያችን ኢንታክት እንዲሆን ያደርጋል ማለት ነው። ስለዚህ እነዚህ እነ ኮሊን መኖሩ ለዚህ ጥቅም አለው። ሌላው ደግሞ አንቲኦክሲዳንቶች አሉ። አንቲኦክሲዳንቶች ደግሞ እንደሚታወቀው ሴሎቻችን ለኢንፍላሜሽን እንዳይጋለጡ ለኦክሳይድ ውጥረት እንዳይጋለጡ በማድረግ ፍሪ ራዲካሎችን ወዲያውኑ እንዲወገዱ ያደርጋል። የፍሪ ራዲካሎች መጠራቀም ደግሞ እንደሚታወቀው ስር ለሰደዱ በሽታዎች መንስኤ ነው። ሁሌም እንደምንጠቅሰው በተለይ ደግሞ እነዚህ ክሮኒክ የሆኑ ዲስኦርደሮች ከእድሜ መግፋት ጋር ተያይዞ ሊከሰቱ የሚችሉ ነገሮችን ሊያመጡ ስለሚችሉ እነሱን በመከላከል እጅግ በጣም ተመራጭ ነው ማለት ነው። እንዲሁም እነዚህ ፍሪ ራዲካሎች ወይም ደግሞ መርዛማ ንጥረ ነገሮች ለብዙ ሲጠራቀሙ እነዚህ ቆንጆ የሆኑ ሆርሞኖች እንደ ዶፓሚን፣ ሴሮቶኒን እና ሌሎችም ሆርሞኖች እንዲቀንሱና ዲድ እንዲሆን ስለሚያደርግ ብሬናችን ለተለያየ ነገር እንዲጋለጥ ያደርጋል ማለት ለተለያየ ችግር እንዲጋለጥ ያደርጋል። ስለዚህ በማስተካከል እጅግ በጣም ተመራጭ ነው ማለት ነው። 11ኛ ለካንሰርም ድንብላል እንግዲህ እጅግ በጣም አስፈላጊ ነው። በተለይ ካንሰር ሴሎች እንዳያድጉ ተፈጠረ በኋላም በዛውኑ ስታግናንት ሆነው እንዲቆዩ ስለሚያደርግ ለካንሰርም እጅግ በጣም ተመራጭ ነው። በተለይ የበሽታ የመከላከል አቅማችን ስለሚጨምር ለተለያዩ ጉዳቶች እንዳንዳረግ ያደርጋል ማለት ነው ድንብላል። እንዲሁም አንቲኦክሲዳንቶችም አሉ። እነዚህ አንቲኦክሲዳንቶች ደግሞ የመርዛማ ንጥረ ነገሮች ሴል ውስጥ እንዳይጠራቀሙ በማድረግ ካንሰር ሴሎች ወይም ደግሞ ከቁጥጥር የዘለለ የሴል ግሮዝ እንዳይኖር ስለሚከላከሉልን ለካንሰር እና ካንሰር ነክ ሴሎችን በጣም በትልቁ ደረጃ የሚያሻሽልልን የምግብ አይነት ነው ማለት ነው። በተለይ ደግሞ የጡት ካንሰር፣ የፓንክሪያቲክ ወይም ደግሞ የፓንክሪያስ ካንሰር እንዳይኖር፣ አጠቃላይ የኢንተስታይን ካንሰር፣ ኮለን ካንሰር፣ ኮሎሬክታል ካንሰር እንዳይኖርና ሌሎች የብረስት አይነት ካንሰሮች እንዳይፈጠሩ ያደርጋል ማለት ነው። 12ኛ ጸረ ፈንገስ ባህሪም አለው። በተለይ ብዙ ጊዜ ኤክስተርናሊ ከእግር አካባቢ ፀጉር አካባቢ ሊከሰቱ የሚችሉ የፈንገስ አይነቶችን ቅጠሉን ቆርጠን በተለያየ ነገር ጋር በመቀየጥ ስንጠቀመው ለአንዳንድ እነዚህ ፈንገሶችን ያስወግድልናል። በተለይ የእግር ፈንገስ እንዳይከሰትም እጅግ በጣም ተመራጭ ነው ማለት ነው። የእግር ፈንገስ ለሚያስቸግራቸው ሰዎች ብዙ ጊዜ ቅጠሉን ካደቀቁና ከጨቀጨቁ በኋላ ቀብተው አድረው ጠዋት ቢቀቡት ይህን ችግር በትልቅ ደረጃ የሚያሻሽልልን ማለት ነው። 13ኛ ጸረ እብጠት ባህሪም አለው። በተለይ ደግሞ ኢንፍላሜሽን እንዳይከሰት ስለሚያደርግ አንቲ ኢንፍላማቶሪ ኢፌክት ስላለው አንቲ ኢንፍላማቶሪ ኢፌክት ደግሞ እጅግ በጣም ለሴሎቻችን አስፈላጊ ነው ማለት ነው። በተለይ ኢንፍላሜሽን ወይም ደግሞ እብጠት ስር ለሰደደ በሽታ እንደሚያጋልጠን ይታወቃል። ስለዚህ በጊዜ ሂደት እነዚህ ጸረ እብጠት ባህሪ የያዘ ውህድ ነው ማለት ነው ድንብላል። ብዙ ጊዜ እብጠት ቅድም እንዳልነው ለካንሰር፣ ለተለያዩ ለልብ በሽታ፣ ለኩላሊት በሽታ እና ለብሬኖቻችን ለዓይናችን ችግር ሊያጋልጠን የሚችል ስለሆነ ይህንን ወዲያውኑ ኒውትራላይዝ በማድረግ እብጠት እንዳይኖር ይከላከልናል ማለት ነው። 14ኛ ለዓይን ጤና ነው። በተለይ ዓይናችን ከምንጠብቅባቸው የቅመም አይነቶች አንዱ ድንብላል ነው። እንደሚታወቀው በውስጡ እነ ሉቲን፣ ዚያካንቲን፣ እነ ቫይታሚን ሲ፣ ቫይታሚን ኤ ይዟል። እነዚህ ደግሞ በመጣመር ሴሎቻችን የዓይን ህብረ ህዋሶች እንዳይጎዱ ያደርጋል ማለት ነው። በተለይ የእይታ መጠናችን እንዲስተካከል ያልተመጣጠነ ብርሃን ካለ ደግሞ እሱን ብርሃን በማመጣጠን በተለይ ብሉ ላይት ብለን የምንጠራው ወይም ደግሞ ሰማያዊ ብርሃን ዓይናችን እንዳይጎዳ በማድረግ እንዲሁም ስር ለሰደዱ በሽታዎች እንዳንጋለጥ በማድረግ በተለይ ስር ለሰደዱ በሽታዎች ዓይን አካባቢ ለማኩላር ዲጀነሬሽን እንደ ካታራክት፣ ግላኮማ እና ሌሎችን የበሽታ አይነቶች ዓይናችን እንዳይፈጠሩ ያደርጋል ማለት ነው። ኢንተርናሊም ኤክስተርናሊም እጅግ በጣም ተመራጭ የሆነ ምግብ ነው ማለት ነው። ሁለቶችም ኤክስተርናሊ ጀርሞች እንዳይከሰቱ ያደርጋል። ኢንተርናሊ ደግሞ ቅድም እንዳልነው ፍሪ ራዲካሎች አንዳንድ ዓይናችን ጎጂ የሆኑ ነገሮችን ወዲያውኑ በፍጥነት ስለሚያስወግድልን የዓይናችን ጤና እንዲጠበቅ ያደርጋል ማለት ነው። ስለዚህ እጅግ በጣም በአግባቡና በስነ ስርዓት ከተጠቀምነው አጠቃላይ ለሴሎቻችን ለሰውነታችን በጣም ተመራጭ የሆነ ቅመም ነው። አዘውትረን የምንጠቀመው ከተለያዩ ጉዳቶች ሴሎቻችንን መከላከል እንችላለን ማለት ነው። ሌላው ደግሞ ከመጠን በላይ መጠቀምስ ምን ምን አይነት የጤና ችግር ሊያስከትል ይችላል የሚለውን ስናይ ብዙ ጊዜ አለርጂ ሊያስከትል ይችላል። እንግዲህ ለአንዳንድ ሰዎች ሬር ኬዝም ቢሆንም ይህን ምግብ ከተመገቡ በኋላ የማሳከክ የቆዳ እብጠት፣ ሽፍታና
እንደገና በተለይ ያተነፋፈስ ችግር ሊያስከትል ይችላል እና ይሄን መጥኖ መጠቀም እጅግ በጣም አስፈላጊ ነው ማለት ነው። ማንኛውም ነገር ከመጠን በላይ ሲሆን ጉዳት ያስከትላል ማለት ነው። ሁለተኛ ሃይፖግላይሴሚያ ሲምፕተም ያለባቸው ሰዎች በተለይ ደግሞ የስኳር በሽተኞች ነው ሁሌ ሃይፖግላይሴሚያ ወይም ደግሞ የስኳር መውረድ የሚያስቸግራቸው ሰዎች ይህንን ነገር በኮምፕሌትሊ መጠቀም የለባቸውም ማለት ነው። ምክንያቱም ድንብላል በተፈጥሮ ስኳርን የማውረድ ባህሪ ስላለው ወይም ደግሞ የስኳርን አጠቃላይ እነዚህ የኢንሱሊን ኢኒሼት ስለሚያደርግ የስኳር መጠንን በጣም ዝቅ ያደርጋል እና ይሄ ደግሞ ለተለያዩ ችግሮችን ልንዳረግ እንችላለን እና እንደነዚህ አይነት ችግር ተፈጠረባቸው ወይም ደግሞ ከዚህ በፊት አይተው ከሆነ ይሄን ነገር ማስወገድ አለባቸው ማለት ነው። መመገብ የለባቸውም ማለት ሌላው መድኃኒቶች የሚወስዱ ሰዎችም በተለይ የደም ማቅጠኛ አጠቃላይ ለስትሮክ የሚወስዱ ሰዎች ለልብ ህመም ለግፊት እና አንዳንድ ከስኳር በሽታ ጋር ተያይዞ የሚወስዱ መድኃኒቶች የሚወስዱ ሰዎች ጥንቃቄ ማድረግ አለባቸው ማለት ነው። በተለይ መውሰድ ካሰቡ እንዲሁም እየወሰዱ ካሉ ከሚከታተላቸው ጤና ባለሙያ ጋር ምን ያህል ዶዝ መውሰድ እንዳለባችሁ እንደገና ደግሞ መውሰድ ከሌለባችሁ እንድታቋርጡት ከሚከታተላችሁ ባለሙያ ጋር ኮሚኒኬት ብታደርጉ እጅግ በጣም ተመራጭ ነው ማለት ነው። ሌላው ለጉበት መመረዝም ሊያስከትል ይችላል ማለት ነው። በተለይ አብዝቶ መጠቀም ምክንያቱም ጉበታችን ማንኛውም ነገር በተለይ ኸርቦችን ስንወስድ ጉበታችንን ሊጎዱ ይችላሉ እና የጉበታችን ፓወሮችን በመጉዳት ለተለያየ ነገር ሊያጋልጥ ይችላል እና የጉበት መመረዝም ያስከትላል ስለዚህ መጥኖ መጠቀም እጅግ በጣም ተመራጭ ነው ማለት ነው። ለዛሬው ያለን ትምህርት እዚህ ላይ ጨረስን። ቀጣይ ላይ የምለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ ላይክ እና ሼር እያደረጋችሁ እንዲሁም አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እንድታበረታቱኝ ስል በታላቅ ትህትናና አክብሮት እጠይቃለሁ። አመሰግናለሁ። ባይ ባይ።